የትግራይ ምክር ቤት ወደ ቀድሞ ስራው መመለሱ የትግራይ ህዝብ እንዲጠፋ ከተፈረደበት ውሳኔ የሚታደገውና ህልውናውን የሚያረጋግጥ መሆኑን የትግራይ ክልል ፕሬዝዳንት ተደርገው በህወሓት የተመረጡት ደብረጽዮን ገብረ ሚካኤል ገልጸዋል። ደብረጽዮን የህወሓትን ወታደር መደገፍና ማገዝ አለባችሁ በማለት ጥሪ አቅርበዋል። ትግራይ የራሷን ምርት ማምረት አለባት ሲሉም ለህዝብ ጥሪ አሰምተዋል። የትግራይ መንግስት የሚል አገላለጽ በመጠቀም መግለጫ መስጠት ጀምረዋል። ከዚህ በተጨማሪ ለውጭ ሀገራት ደብዳቤ ጽፈዋል። ይህን ሁሉ የሰሙ የፖለቲካ ተንታኞች ህወሓት ወይንም ደብረጽዮን ትግራይን የመነጠል ስራ በይፋ እየሰሩ ነው በማለት ወቀሳ እያሰሙ ነው። በሌላ በኩል የደብረጽዮን ደጋፊዎች ይህ የትግራይን ህዝብ ራስን የመከላከል ስራ የመስራት ተግባር ነው በማለት ተከራክረዋል። የፕሪቶሪያው ስምምነት በይፋ ተጥሶ ትግራይ ከፌደራሉ መንግስት እንደተነጠለች የሚያሳይ ተግባር በህወሓት በኩል እየታየም ይመስላል። በዛሬው ምጥን መሰናዷችን ደብረጽዮን ምን እየሰሩ ነው ስንል እንጠይቃለን። በደብረጽዮን ላይ ቀርበው የዲያስፖራ ተቃውሞስ ምን መልክ አለው? በትግራይ ክልል የሚንቀሳቀሱ ፓርቲዎችስ ምን እያሉ ነው? አብራችሁን ቆዩም። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ የፕሪቶሪያው ሰላም ስምምነት ከተጣሰ ከ3 ዓመታት በላይ ማለፉን ጠቁመው ህዝቡ ችግሮች በሰላም ይፈታሉ በሚል በትዕግስት ቢጠባበቅም ውጤት አለመገኘቱን ተናግረዋል። የተጣሰውን ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገት ላይ ተረግጦ ከመኖር የማይተናነስ በመሆኑ የምክር ቤቱን ህጋዊነት ወደ ነበረበት መመለስ ህዝቡን ከከፍ አደጋ ለማውጣት የተወሰነ አስፈላጊ እርምጃ መሆኑን አስረድተዋል። ይህ ለጦርነት መነሻ ሊሆን እንደማይችል የተናገሩት ደብረጽዮን ዋና ዓላማው የተረጋጋና የተሟላ አስተዳደራዊ መዋቅር በመፍጠር የህዝብን ደህንነት ማስጠበቅ ነው ብለዋል። አሁን ያለውን ቀውስ ለመሻገር ሁሉን አቀፍ መንግስት ለመስራት የሚያስችሉ ስራዎች በጥንቃቄ መጀመራቸውንና ሁሉንም የህዝብ አቅሞች የማስተባበር ተግባር እየተከናወነ እንደሚገኝ በዝርዝር አመላክተዋል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የትግራይን ህዝብ ለማጥፋት እንደተጠቀመበትና ስምምነቱን እያፈረሰው እንዳለም ገልጸዋል። በትግራይ በኩል ግን ለሰላም ቅድሚያ በመስጠት ህዝቡ መሬቱ ተወሮ በሚሊዮን የሚቆጠሩ ወገኖች ተፈናቅለው ተሰደው በአጠቃላይ ከባድ መስዋዕትነት እየተከፈለ በትዕግስት ቆይተናል ብለዋል። ሁናቴው እየባሰና ወደ ከፋ ደረጃ እየተሸጋገረ በመምጣቱን የትግራይን ህዝብ ከጥፋት ለመታደግ ሲባል ለሰላም ተብሎ ተገትቶ የነበረው በህዝብ የተመረጠ ምክር ቤት ወደ ስራው መመለሱን ግዴታ መሆኑን አብራርተዋል። በአሁኑ ወቅት ምክር ቤቱና መንግስት መደበኛ ስራቸውን በይፋ መጀመራቸውን አረጋግጠዋል። መንግስት ትግራይን ወደ ተሻለ የእድገት ምዕራፍ የሚያሸጋግር የህዝብን ህልውናና ደህንነት የሚያረጋግጥ እንዲሁም የህዝብ ጥያቄዎችን የሚመልስ አካታች ኢንክሉሲቭ ካቢኔ ለማቋቋም እየሰራ ነው ብለዋል። የትግራይ መንግስት ቀዳሚ ተልዕኮና ተግባር የህዝቡን ህልውናና ደህንነት ማረጋገጥ መሆኑን አሳስበዋል። እዚህ ላይ የደብረጽዮን ንግግር ማጤን ያስፈልጋል። ደብረጽዮን በንግግራቸው አንድም ቦታ ላይ የትግራይ ክልል ሲሉ አልተደመጡም። የሚናገሩት የትግራይ መንግስት እያሉ ነው። አንድ ክልል መሪ ራሱ መንግስት እያለ ከጠራ የመነጠል ስራ እየሰራ ነው ሊባል ይችላል። በሌላ በኩል ደግሞ ደብረጽዮን የክልል ፕሬዝዳንት ሆነው ሳለ ለውጭ ሀገራት ደብዳቤ እስከ መጻፍ ደርሰዋል። ለአብነት ያህል ለሳዑዲ አረቢያ መንግስት ደብዳቤ ጽፈዋል። በደብዳቤያቸው የትግራይ ተወላጆች ምህረት ሊደረግላቸው ይገባል የሚል ሐሳብ አለበት። የፕሪቶሪያው ስምምነት ተጥሷል የሚባለውም ለዚህ ነው። በፕሪቶሪያው ስምምነት መሰረት ህወሓት ራሱን እንደ መንግስት በመመልከት ለየትኛውም የውጭ ሀገራት ደብዳቤ መጻፍ አይችልም። ደብረጽዮን ግን ስራ ከመጀመራቸው ለውጭ ሀገራት ደብዳቤ እስከ መጻፍ መድረሳቸው እያነጋገረ ነው። የትግራይ ክልልን ወደ ትግራይ መንግስት የሚል አገላለጽ ትኩረት እያደረጉ ነው። በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው በከፍተኛ ስጋት ላይ የሚገኙ በመቶዎች የሚቆጠሩ የትግራይ ተወላጅ ስደተኞች የሳዑዲ መንግስት ምህረትና ጥበቃ እንዲያደርግላቸው ደብረጽዮን ገብረ ሚካኤል ጥሪ አቅርበዋል። ይህም ሌላኛው የህወሓት አፈንጋጭ ተግባር ነው እየተባለ ይገኛል። አፈንጋጭ ተግባር የተባለው ከፌደራሉ መንግስት ማዕቀፍ ውስጥ በመውጣት ህወሓት ለውጭ ሀገራት ደብዳቤ በመጻፉ ምክንያት ነው። ደብረጽዮን ገብረ ሚካኤል ለሳዑዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቤን ፋርሃን አልሳውድ በላኩት አስቸኳይ ደብዳቤ እነዚህ ዜጎች ላይ የተደቀነው የግድያ አደጋ በአስቸኳይ እንዲቆም ተማጽነዋል። በደብዳቤያቸው እንዳሰፈሩት እነዚህ ግለሰቦች በተፈጥሯቸው ወንጀለኛ ሆነው ሳይሆን በትግራይ በደረሰው አስከፊ ጦርነት መዘዝ ምክንያት የተሰደዱ ናቸው ብለዋል። በሚሊዮን የሚቆጠሩ ሰዎች መፈናቀል፣ የቤተሰብ መበታተን፣ መሰረታዊ የኑሮ ስርዓቶች መፈራረስና ሰው ሰራሽ ረሃብ ዜጎችን ተስፋ አስቆርጧቸዋል።
ስደተኞቹም ከትግራይ የወጡት በምርጫ ሳይሆን ከሞት ፍርሃትና ከተስፋ መቁረጥ ለመዳን ነው ሲሉም አስረድተዋል። በአጭሩ ደብረጽዮን ለሳዑዲ አረቢያ እየተናገሩ ያሉት በትግራይ ያለው ሁናቴ በጣም አስቸጋሪ ስለሆነ በዚህ ምክንያት ተሰደው ወደ እናንተ የመጡትን በምህረት ተመልከቷቸው ነው። ደብረጽዮን የሳዑዲ መንግስት ሰብአዊነትን መሰረት በማድረግ እንዲመለከታቸው ጠይቀዋል። የሳዑዲ አረቢያ መንግስት ያለውን ጥልቅ የርህራሄ ባህል፣ ኢስላማዊ የምህረት መርሆችና የሰው ልጅን ክብር የመጠበቅ ታሪካዊ ሚናውን መነሻ በማድረግ ለእነዚህ ወገኖች ምህረት እንዲያደርግ በታላቅ አክብሮት ጠይቃለሁ ብለዋል። አያይዘውም ዓለም አቀፉ ማህበረሰብ ይህንን የሚፈጸመውን የሞት ቅጣት ለማስቆምና የዜጎችን ሕይወት ለመታደግ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል። በአሁኑ ወቅት በርካታ ተጋሩ ስደተኞች በማረሚያ ቤቶች ውስጥ ለሞት ተቀጥረው እንደሚገኙ እሙን የሆኑ ሪፖርቶች እየወጡ ነው። በሌላኛው ማዕዘን ደብረጽዮን ከጠላት ጋር ማበር ከባድ የሆነ ክህደት ነው ብለዋል። የደብረጽዮን ጥሪ ትኩረት ያደርገው በጌታቸው ረዳና ቡድናቸው ላይ ነው። የአቶ ጌታቸው ረዳን ሐሳብ የሚደግፉ ታጣቂ ቡድኖችን አስጠንቅቀዋል። ከትግራይ ውጭ ሆነው ከጠላት ጋር በመሰለፍ በገዛ ወገናቸውና ሀገራቸው ላይ መሳሪያ ያነሱ ወገኖች እነርሱ በገዛ ወገኖቻቸው ላይ መተኮስ አቁመው የጠላት መጠቀሚያ ከመሆን እንዲታቀቡ ጥሪ አቅርበዋል። እነዚህ ወገኖች ወደ ሀገራቸው ተመልሰው በሰላማዊ መንገድ እንዲታገሉና የሕዝባቸውን ሕልውና ለማረጋገጥ በሚደረገው ጥረት እንዲሳተፉ ነው ደብረጽዮን የጠየቁት። ወደ ክልላቸው ተመልሰው ለሚያደርጉት ሰላማዊ ትግል መንግስት አስፈላጊውን ድጋፍ እንደሚያደርግላቸው ቃል ገብተዋል። ትግራይ ካለችበት ፈታኝ ሁናቴ እንድትወጣ ሁሉም ከመንግስት ጎን እንዲቆም የጠየቁት ደብረጽዮን የትግራይን ሰራዊት በሁሉም ረገድ ማጠናከር፣ የሰማዕታት ቤተሰቦችን፣ የጦር ጉዳተኞችን፣ ታጋዮችን፣ አርበኞችን መርዳትና የሚገባቸውን ክብር መስጠት የመንግስት ልዩ ትኩረት የሚሰጠው ተግባር ነው ብለዋል። ደብረጽዮን ትግራይ የራሷን ምርት ማምረት አለባትም ብለዋል። ሁሉም ዓለም አቀፍ ምርታማነትን በማሳደግ ህልውናችንንና ደህንነታችንን እናረጋግጥ በሚል መሪ ቃል የትግራይ ክልል ከፍተኛ አመራሮችና ባለሙያዎች በተገኙበት የውይይት መድረክ በቅርቡ መካሄዱ ይታወሳል። በመድረኩ ላይ የተገኙት በቅርቡ ዳግም እንደተዋቀረ በተነገረለትና በ2012 ዓ.ም ምርጫ የህዝብ ይሁንታ ተሰጥቶታል በተባለው የትግራይ ክልል ካቢኔ የብሔራዊ ክልላዊ መንግስት ፕሬዝዳንት ተደርገው የተሾሙት ደብረጽዮን ገብረ ሚካኤል ክልሉ አሁን የገጠመውን ዘርፈ ብዙ ችግር ለመፍታት መንግስት ራሱን ወደ ምርታማነትና ራስን ወደ መቻል እንደሚያዞር ተናግረዋል። ደብረጽዮን በትግራይ የግብርና ምርታማነትን ለማሳደግ ወደ ኢንዱስትሪ ሽግግር ለማድረግ ተስፋ ሰጪ ስራዎች ሲሰሩ እንደነበር ተናግረዋል። አሁን ያለውን ችግር በዘላቂነት ለመፍታት መንግስት ሁሉን አቀፍ ምርታማነትና ራስን በራስ የመቻል ስትራቴጂ ትኩረት ተደርጎ እንደሚሰራበት ተናግረዋል። የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሐረፊው ባቀረቡት ሪፖርት ባለፉት 9 ወራት በግብርናው ዘርፍ የተከናወኑ ጠንካራ ስራዎች የክልሉን ችግር ለመፍታት ወሳኝ ሚና እንዳላቸው ጠቅሰዋል። ይህ መድረክ በትግራይ ውስጥ የተመጣጠነ የምግብ አቅርቦትን ለማረጋገጥና ከእርዳታ ጥገኝነት ለመውጣት የታለመ ትልቅ የፖሊሲ ንግግር ተደርጎ ተወስዷል። ደብረጽዮን እንደገለጹት የትግራይ ህልውና የሚረጋገጠው በጠንካራ ኢኮኖሚ መሰረትና በምርት ጥንካሬ ነው። በሌላ በኩል በዋሽንግተን ዲሲ የሚኖሩ የትግራይ ዲያስፖራ አባላት በትግራይ ላይ አንዣቧል ያሉትን የጦርነት ስጋት በመቃወም ሰልፍ አድርገዋል። በአሜሪካ ዋሽንግተን ዲሲ የሚኖሩ የትግራይ ዲያስፖራ አባላት በትግራይ ክልል አንዣቧል ያሉትን የጦርነት ደመና ዓለም አቀፉ ማህበረሰብ እንዲያውቀውና እንዲያስቆመው በመጠየቅ በውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት ፊት ለፊት የተቃውሞ ሰልፍ አካሂደዋል። የአካባቢው ተወካይ አቶ ሚዛን ገብረስላሴ ለድምፅ ወያነ በሰጡት ቃል በክልሉ ወደ መደበኛ ስራ የተመለሰው መንግስትና ምክር ቤት የህዝቡን ችግር በፍጥነት መፍታት እንዳለባቸውና ህዝቡም ከመንግስት ጎን ሊቆም እንደሚገባ አሳስበዋል። በሌላ በኩል ሳልሳይ ወያነ የደብረጽዮንን ተግባር በመኮነን ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤትን ዳግም ለማቋቋምና የክልሉ መንግስት ስልጣን መልሶ ለመያዝ እያደረገ ያለውን ጥረት በመቃወም ክልሉን እየተባባሰ ከመጣው ፖለቲካዊ ቀውስ ሊያወጣ የሚችል አካታች የሽግግር መንግስት እንዲመሰረት ጠይቋል። ፓርቲው ግንቦት 3 ቀን 2018 ዓ.ም ባወጣው መግለጫ የታገደው መንግስት ወደ ነበረበት መመለስ በሚል መሪ ቃል በህወሓት የተካሄዱ ስብሰባዎችና መድረኮችን ከእውነታ ከህጋዊነትና ከስነ ምግባር ጋር የተለያዩ የቲያትር ትርኢቶች ሲል ገልጿቸዋል። ህወሓት የትግራይን ህዝብ የታሪክ ቅሬታዎችና መከራዎች በዲሞክራሲያዊ መንገድ ሳይሆን በኃይል በስልጣን ላይ ለመቆየት እንደ ፖለቲካዊ መሳሪያ እየተጠቀመባቸው ነው ብለዋል። መግለጫው የድርጅት ህወሓት ላለፉት 10 ዓመታት የትግራይን ፖለቲካ በብቸኝነት ተቆጣጥሮ ቆይቷል ሲል ጠቅሶ አሁን በቡድኖች መካከል በኃይል ስልጣን ለመያዝ ወደሚደረግ ፉክክር መሳሪያነት አድጓል ብሏል። ይህም ጠብመንጃን የፖለቲካ ጨዋታ ዋነኛ ህግ እንዲሆን አድርጎታል ብሏል። ፓርቲው የህዝብ ስምምነት ሳይኖር የቀድሞውን የክልል አስተዳደር ወደ ነበረበት ለመመለስ የሚደረገው ጥረት ትግራይን ወደ ከፋ መከራና ለመረጋጋት ሊከት እንደሚችል ያስጠነቀቀ ሲሆን መላውን ህዝብ አደጋ ላይ የሚጥል አደገኛ የፖለቲካ ቁማር በአስቸኳይ መቆም አለበት ብሏል። ፓርቲው በምትኩ ሁሉንም የትግራይ ባለድርሻ አካላትን የሚወክል
አካታች ጊዜያዊ ሽግግር መንግስት እንዲመሰረት ሀሳብ አቅርበዋል። ይህም የትግራይን ህዝብ ህልውና ለመጠበቅ አንድነትን ለመመለስ ትክክለኛ ሀገራዊ ውይይት ለማመቻቸትና ለዘላቂ ሰላም መሰረት ለመጣል ብቸኛ አማራጭ መሆኑን አበክሮ ገልጿል። ይህ መግለጫ የወጣው በ2015 ዓ.ም የተፈረመውን የፕሪቶሪያን ስምምነት ተከትሎ ለ3 ዓመት ተኩል ተቋርጦ የነበረው የትግራይ ክልል ምክር ቤት ስራ መጀመሩና ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን መግለጹን ተከትሎ ነው። ምክር ቤቱ ወደ ስራ የተመለሰው የፌዴራሉ መንግስት የፕሪቶሪያን ስምምነት ሙሉ በሙሉ በመጣሱ ነው ሲል አያይዞ ገልጿል። የህወሓትና የፌዴራል መንግስት ግንኙነት ከየት ወዴት እያመራ ነው? የፌዴራል መንግስት ምን መልስ ይሰጣል? የሚለው አሁንም ተጠባቂ ጉዳይ ነው።